ይሄ መልእክት ለምትሰሙ እዚህም ላላችሁ በእውነት በዚህ አጭር ዘመን እኔ ኃጢአተኛ ቁንጮ ኃጢአተኛ ነኝ ትላለህ፣ ከዘኬዎስ አትበልጥም። አገር ያወቀው ኃጢአት አለብኝ ትላለህ፣ ዘኬዎስን እኮ አገር ነው የሚያውቀው። ሁሉም ኃጢአተኛ መሆኑን ያውቃሉ። ከዚህ በፊት የነበረ ታሪክህ ጥቁር ታሪክ ነው ያለህ። ዘኬዎስም እንዳንተው ነው እና ሲዘርፍ ሲያጭበረብር ሲያምታታ የኖረ ሰው ነው። አሁን ለመለወጥ ተስፋ አለን? በደንብ ነዋ። ለዘኬዎስ የሰራ ጸጋ አሁንም ይሰራል። ለዘኬዎስ የሰራ ኢየሱስ አሁንም ይሰራል። ካንተ ግን እግዚአብሔር የሚፈልገው ምንድነው? ማዳን የሱ ነው፣ መቀየር ለሱ ነው፣ ማግኘት የእግዚአብሔር ድርሻ ነው። ካንተ ምን ይፈልጋል? ለህሊና ታማኝ ነህ ሆይ? ህሊናን እኮ የፈጠርኩልህ እኔ ነኝ። ህሊናን ተውሼ የማናግርህ እኔ ነኝ። ልጄ ሆይ ለህሊና ታማኝ ሁን። ለመለኮት ለሰማኸው ቃል ፈጣን ምላሽ ትሰጣለህ ሆይ? ነው እድርተኛ ምን ይለኛል፣ ቀበሌ ምን ይለኛል፣ ዘመድ ምን ይለኛል እያልክ ከጊዜ ውጪ ነህ ወይስ ለገባህ እውነት ፈጣን ምላሽ ትሰጣለህ? ሁለተኛው እሱ ነው። ሶስተኛውስ? ልገስጽ ፈቃደኛ ነህ? ልዘልፍ ፈቃደኛ ነህ ወይስ ተክሳጼን ትንቃለህ? ዘኬዎስ አይንቅም። እግዚአብሔር የሚወደውን ይቀጣዋል፣ የሚቀበለውን ይገርፈዋል። ለጥቅም ነው የምገስጽህ። ንስሐ ለመግባት እንደ ዘኬዎስ ልብህ ገር ነው ወይስ ልከኛ ነው? እነዚህ ሶስቱ ተነባብረው ካሉ ውጤቱ ምንድነው? ፈጣን ለውጥ በህይወት ይሆናል። ሰዎች መቀየርህን ያውቃሉ። ሰማይ መቀየርህን ያውቃል። ሰማይ ያውጅልሃል፣ የመዳን ህይወት ያውጅልሃል። እያንዳንዱ ቀንህ ሰዎችን ባስለቀስከው ፋንታ እንባ አባሽ ነው የምትሆነው። በዘረፍከው ፋንታ አከፋፋይ ነው የምትሆነው። ኢየሱስ ወደ ቤት ሲገባ ሙሉ ለሙሉ ለውጥ ይሆናል። ዝግምተኛ ለውጥ አይደለም፣ ፈጣን ለውጥ ነው ዘኬዎስ። ከዚህስ በላይ ታሪክ በሕይወት መዝገብ ተጽፎ አንቺ በማትኖሪበት ሰዓት የሚነበብ የሚሰማ ታሪክ በእኛ ይፈጽማል። ዓለም አቀፍ ተጽዕኖ ማምጣት ትችላለህ። ለዘኬዎስ ታሪክ እንደተጻፈ እግዚአብሔር በአንድም በሌላም የሚያደምቀው ሰው አለን ይመስለኛል። በዚህ ጉባኤ 2 ደቂቃ ይቀረኛል። በእውነት እግዚአብሔር እንደዚህ ይላል፣ ዝግምተኛ ለውጥ እንድታመጣ አልፈልግም። የምትኖረው አንድ ጊዜ ነው የምትኖረው እና ህሊና እየተወቀሰ እንድትኖር አልፈልግም። ሰዎች ሁሉ ኃጢአተኛ ነህ እያሉ ታዋቂ ኃጢአተኛ እንድትሆን አልፈልግም። እኔ የመጣሁት ለአንተ ነው፣ ለአንቺ ነው። አላፋት ቢከለክሉሽም ልብሽን አውቃለሁ። ተጠማሽኝ እቆምልሻለሁ፣ ፈለከኝ ታገኘኛለህ። ስለዚህ ነው ኢየሱስ ዘኬዎስ ወዳለበት መጣ። ዘኬዎስ ባለበት ቆመ። ዘኬዎስ ስሙን ጠራው። እያንዳንዳችን ስማችን ያውቃልን? በደንብ ያውቃል። ኢየሱስ ስማችንን ያውቃል። አምላክ ሆኖ በደጅህ ሊቆም ይፈልጋልን? እሱ ታላቅ፣ ማንንም አይንቅም፣ ይቆማል። ኢየሱስ እኔን ያየኛልን? ዘኬዎስን ያየ አይኖች አንቺንም ያዩሻል፣ አንተንም ያዩሃል። ከኛ ታዲያ ምን ይጠበቃል? ለሚነገር ቃል ፈጣን ምላሽ በደስታ መስጠት ነው። ይሉንታ ሳይዝ ህሊናን ተውሶ ያናገረ ቃል የላከልህ ሊያደርግ የፈለገውን ዝርዝር ሐሳቡን